የአሜሪካ ኢምፓየር ተንቀጠቀጠ። ከየካቲቱ የጦር ሰዓት እስከ ነሐሴው የአየር ንብረት አብዮት ታሪክ በደቂቃዎች ውስጥ በሚገለበጥበትና የመሬት ገጽታዎች በሰከንዶች ውስጥ በሚቀየሩበት የዚህ ዘመን ማዕበል ውስጥ የዓለም ገዢ ተምሳሌት የሆነችው አሜሪካ የአንድ ሳንቲም ሁለት ገጽታ ሆና ቆማለች። በአንድ በኩል የማይበገር ወታደራዊና ኢኮኖሚያዊ በላይነት ገናና ስም፣ በሌላ በኩል ደግሞ የገዛ ተፈጥሮዋ የከዳትና የዓለም ፖለቲካ ውጥረት ሸብረክ ያደረጋት ደካማ ስጋዊ ማንነቷ። ይህ የታሪክ ሰነድ በዓመተ ምህረት 2026 አሜሪካ ያስተናገደችው አስደናቂ እንዲሁም አስፈሪው ገጽታ ከኢራን ጋር ከተካሄደው አስከፊ የቀጥታ ጦርነት እስካሁኑ ጥሬ የአየር ንብረት አብዮት ድረስ በጥልቅ እንዳስሰዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እንግዲህ የዓለማችን እንዳጠቃላይ በሁከት ውስጥ ናት ማለት ይቻላል። የኛንም ሀገር ጨምሮ እንደቀደመው የክረምት ጊዜያችንን እያስተናገድን አይደለም። በወቅቱም ዝናብ አልዘነበም። አሁን እንግዲህ መላው ዓለም በሚባል ደረጃ የአየር ንብረት ለውጥ አብዮት እየተናጠች ነው ዓለማችን። ይሄ መረጃ ምን ይመስላል? በተለይ ደግሞ አሜሪካ እንደ ገናናነቷ እንደ ሀያልነቷ አይደለችም። አሁን ሸብረክ ያለች ትመስላለች። በብዙ ፈተና ውስጥ ናት ያለችው። በርካታ ከተሞቿ የሲኦል ተምሳሌት መስለዋል። ግማሹ በጎርፍ ግማሹ ደግሞ በእሳት ማለት ነው። እጅግ በጣም አስጨናቂ ሰዓት ላይ ነው ያለነው። መጪ ጊዜያችን የጾምና የጸሎት የንስሐ ስለሆነ እግዚአብሔር እንዲታረቀን ሁላችንም ከልባችን ልንጸልይ ይገባል። መረጃውን ልናደርሳችሁ መተናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። እንደተለመደው በከበረው ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። የኃይልና የገናናነት ስረ መሰረት የሳንቲሙ የወርቅ ገጽታም የአሜሪካ ታሪክ የጽናትና የእድገት ታሪክ ነው። ከ18ኛው መቶ ክፍለ ዘመን የአትላንቲክ የነጻነት ጥሪ ጀምሮ እስከ 20ኛው መቶ ክፍለ ዘመን የኢንዱስትሪና የቴክኖሎጂ አብዮት ድረስ ይህች ሀገር የሰው ልጅ የፈጠራና የኃይል ጫፍ እንደሆነች ስትታሰብ የኖረች ሀያል ሀገር ናት። ኢኮኖሚዋ ግዙፍ ነው። የዎል ስትሪት የገንዘብ እንቅስቃሴ፣ የሲሊኮን ቫሊ የቴክኖሎጂ የበላይነትና የሆሊውድ ባህላዊ ተጽዕኖ ዓለምን ሲመሩ ኖረዋል። ወታደራዊ ግርማ ሞገሷስ ቢሆን በዓለም ዙሪያ የተዘረጉ የጦር ሰፈሮች፣ የኒውክሌር ተዋጊዎችና የላቀ የአየር ኃይል ጥንካሬ አሜሪካን የማይደፈር የዓለም ፖሊስ አድርገዋት ቆይተዋል። ነገር ግን ከዚህ ግዙፍነት በስተጀርባ በተፈጥሮና በፖለቲካዊ ውሳኔዎች የተሸሸገችው ሸብረክ የማለቷ ታሪክ በጥልቀት ሲፈላ ማደሩ አልቀረም። የዓመተ ምህረታችን 2026 የፈረንጆቹ የዘመን ቀመር መግቢያ ለአሜሪካ የታሪክ ዘመን ትልቅ ጠጠረኛ ምዕራፍ ነበርም። የካቲት 28 ቀን 2026 ከተጀመረው የኦፕሬሽን ኦፔክ ፉሪ የተቀናጀ ጥቃት በኋላ በአሜሪካና በኢራን መካከል የተነሳው የቀጥታ ወታደራዊ ግጭት የዓለም የጂኦፖለቲካዊ ማዕዘንን አወዛውዞታል። በፋርስ የባህር ወሽመጥና በሆርሙዝ ስትሪት ላይ የተጫረው እሳት የዓለምን የነዳጅ መስመር በማደናቀፍ የዓለም ኢኮኖሚን እስከ ወገቡ ድረስ እንዲንቀጠቀጥ አድርጎታል። የኢኮኖሚውም ድንጋጤ ከ113 ቢሊዮን ዶላር በላይ የወጣበት የግጭት የአሜሪካን ወታደራዊ በጀት እስከ ታሪካዊው 1.5 ትሪሊዮን ዶላር እንዲያድግ አስገድዶታል። የኢራን የባለስቲክ ሚሳኤሎችና የድሮን ጥቃቶች በክልሉ የሚገኙ የአሜሪካ የጦር ሰፈሮችና የራዳር ስርዓቶችን በመምታት ወታደራዊውን የበላይነት ጥያቄ ውስጥ ከቶታል። በፓኪስታን አዘጋጅነት የተደረጉት የኢስላማባድ ንግግሮችና ጊዜያዊ የተኩስ አቁሞች ኢምፓየሯ በኃይል ብቻ ሳይሆን በዲፕሎማሲያዊ መንገድ ለመደራደር መገደዷን ያሳዩ ትልቅ ማረጋገጫዎች ነበሩ። ጦርነቱ በሩቅ ምስራቅ ሲፋፋም በአገር ውስጥ ደግሞ ሌላ ያልተጠበቀና ፈታኝ ጠላት ተነስቶባታል። የተፈጥሮ ቁጣም በ2026 አጋማሽ በተለይም በነሐሴ ወር የምዕራቡ አሜሪካ ግዛቶች በከፍተኛ የአየር ንብረት አብዮት ውስጥ ወድቀዋል። ካሊፎርኒያና ሎስ አንጀለስ የሙቀትና የእሳት እቶን ውስጥ ተማግደዋል። በወርቃማዋ ግዛት ካሊፎርኒያና በሎስ አንጀለስ አውራጃዎች የተመዘገበው የሙቀት መጠን ታሪካዊ ሪከርዶችን እየሰባበረ ነው። የሙቀቱ ማዕበል ከተሞችን ወደ እቶንነት ቀይረዋል። የማቀዝቀዣ ማዕከላት በሰው ተሞልቷል። በድርቅ የተመቱት ደኖችና ደረቅ አየሩ የተቀናጀ የእሳት አደጋ ፈጥሯል። የሎስ አንጀለስ ሰማይ በጭስ ተሸፍኖ የፀሐይን ብርሃን ከልሏል። የከባቢ አየር ወንዞች ከረጅም ድርቅ በኋላ የሚጥለው ድንገተኛና ከባድ ዝናብ ደግሞ የመሬት መንሸራተትና የጎርፍ አደጋዎችን በማስከተል ከተሞችን ሁለት ጊዜ እየቀጣ ነው። የዋሽንግተን ግዛትም የገፈቱ ቀማሽ ናት። የበረዶዋ መቅለጥና የውሃ ውቅያኖስ በሰሜን ምዕራብ የምትገኘው ዋሽንግተን ግዛት
አረንጓዴ ደኖቿና ቀዝቃዛ አየሯ ይታወቃል። ነገር ግን የዘመኑ የአየር ንብረት ውዥንብር ይህንን እውነታ ቀይሮታል። በረዶ ተከማችቷል፣ ደግሞም ጠፍቷል። በተራሮች ላይ ለዓመታት ተከማችቶ የነበረው በረዶ በከፍተኛ ፍጥነት በመቅለጡ የንጹህ ውሃ አቅርቦት ስጋት ላይ ወድቋል። ወንዞች ሞልተው ዳርቻቸውን ሲጠሱ የግብርናውና የኃይል አቅርቦቱ ከፍተኛ ቀውስ አስተናግዷል። አሜሪካ በአሁኑ ወቅት በአስደናቂ እንዲሁም በአስፈሪ አስተንታኝ የሆኑ ታሪኮች ምዕራፍ ላይ ትገኛለች። አንዷ ገጽታዋ አሁንም የዓለም የቴክኖሎጂ ወታደራዊና የፋይናንስ ማዕከል በመሆን የቆመች ገናና ሀገር ናት። ሁለተኛዋ የሳንቲሙ ገጽታ በዓለም አቀፍ ጦርነቶች የተዳከመችና በገዛ ምድሯ ላይ በተነሳው የአየር ንብረት አብዮት የታሰረች በተፈጥሮ ሕግ ፊት እኩል ድካም ያለባት ሀገር ናት። ይህ የ2026ቱ የነጮቹ የዘመን ቀመር ምን ያህል ኃያልና ገናና ቢሆን ነው የሰው ልጅ ፖለቲካዊ ውሳኔዎችና የተፈጥሮ ሕጎች ሲጣሱ የሚከፈለው ዋጋ ምን ያህል አስከፊ እንደሆነ ለዓለም ትልቅ ትምህርትን የሚሰጥ ታሪካዊ እውነታ ነው። ካሊፎርኒያ የታሪክ ምዕራፏ ሲከፈት በወርቅ ፍለጋ ማዕበል የተገነባች የዓለም ምናብ በማረከው የካሊፎርኒያ ህልም ታዋቂ የሆነች የበላይ ግዛት ነበረች። የሆሊውድ ምስሎች፣ የፓሲፊክ ውቅያኖስ ማዕበልና የሲሊከን ቫሊ የፈጠራ መንፈስ በዓለም ዙሪያ ያሉ ሰዎችን ሲስቡ ኖረዋል። ነገር ግን ይህች ወርቅ ምድር በ2026 እንደ ፈረንጆቹ የዘመን ቀመር ያጋጠማት የተፈጥሮ ቁጣ የታሪኳን ሁለተኛ ገጽታ ገልጦታል። ሎስ አንጀለስ የከዋክብትና የሀብታሞች ከተማ በመሆን ብትታወቅም በ2026 ግን የኮንክሪት እቶን ሆናለች። ግዙፎቹ አውራ ጎዳናዎችና ሰማይ ጠቀስ ህንፃዎቿ የሙቀት ማዕበሉን አምቀው በመያዝ ከተማዋን ወደማይቀዘቅዝ ምድጃ ቀይረዋታል። የኤሌክትሪክ መስመሮች ከከፍተኛ ፍላጎት የተነሳ በመቋረጣቸው ሚሊዮኖች ያለ አየር ማቀዝቀዣ በቤት ውስጥ ታፍነው እንዲቆዩ ተገደዋል። በካሊፎርኒያ ደኖች ውስጥ የተነሳው እሳት የከተማዋን ጠዋትና ማታ ለይቶ ለማወቅ በማይቻል ደረጃ ሰማዩን ወደ ብርቱካናማና ቀይ ጭጋግ ገሃነም ቀይሮታል። የሳንታና ነፋስ እሳቱ እንደ ነበልባል ባህር እየነዳው ወደ መኖሪያ መንደሮች ሲያስገባ የካሊፎርኒያ የመሰረተ ልማት ግዙፍነት በተፈጥሮ ሕግ ፊት ምን ያህል ደካማ እንደሆነ በተግባር አሳይተዋል። በሰሜን ምዕራብ አሜሪካ የምትገኘው የዋሽንግተን ግዛት በበረዶ በተሸፈኑት የካስኬድ ተራሮች እናም በማይደርቁ አረንጓዴ ደኖቿ ትታወቃለች። የቦይንግ አውሮፕላን እናም የቴክኖሎጂ ግዙፍ መገኛ የሆነችው ይህች ግዛት የተፈጥሮ ሀብትና የኢንዱስትሪ ጥንካሬ ጥምረት ነበረች። በረዶዋ እየቀለጠ ታላቁ ወንዝ ዕጣ ፈንታ ግራ ገብቶታል። ለክፍለ ዘመናት ለከተሞች የውሃና የሃይድሮ ኤሌክትሪክ ኃይል ያቀብሉ የነበሩ የተራራ በረዶዎች በ2026 በከፍተኛ ፍጥነት በመቅለጣቸው የወንዞች ፍሰት ሙሉ በሙሉ ተዛብቷል። በጸደይ ወቅት ከባድ ጎርፍ ከተሞችን ሲያጥለቀልቅ፣ በበጋው ወቅት ደግሞ ወንዞች ደርቀው የኃይል ማመንጫዎች ስራቸውን እስከማቆም ደርሰዋል። ግብርናውና ስነ ምህዳሩ ወድቋል። የዋሽንግተን ታዋቂ የፖምና የአትክልት እርሻዎች በድርቅ ምክንያት እየደረቁ ሲሆን በጥንታዊ ወንዞች ውስጥ ይዋኙ የነበሩ የሳልሞን አሳዎች በውሃው ሙቀት መጨመር ምክንያት በብዛት አልቀዋል። የክስተት ሀገሪቱ በቴክኖሎጂ አየር ላይ ብትበርም መሬቷ ግን እየተሸረሸረ መሆኑን የሚያሳይ ትልቅ ማሳሰቢያ ነው። በ2026 የአሜሪካ መንግስት ሁለት ግንባር ላይ የተጋረጠ ታሪካዊ ፈተናን አስተናግዷል። የውጭው የጦርነት እሳትና የውስጡ የተፈጥሮ አብዮት። በየካቲት 2026 ከኢራን ጋር ከተቀሰቀሰው የቀጥታ ወታደራዊ ግጭት በኋላ በቢሊዮን የሚቆጠሩ ዶላሮችና ከፍተኛ የሰው ኃይል ወደ መካከለኛው ምስራቅ ሲጎርፍ በአገር ውስጥ ለአየር ንብረት አደጋዎችና ለመሰረተ ልማት ጥገና የሚሆን በጀት እጥረት አጋጥሟል። በአንድ በኩል በጦርነቱ ምክንያት የነዳጅ ዋጋ ጣሪያ መንካቱ፣ የኢኮኖሚ ግሽበት መከሰቱ፣ በሌላ በኩል ደግሞ በካሊፎርኒያና ዋሽንግተን የሚኖሩ ዜጎች በሙቀትና በጎርፍ መፈናቀላቸው በአሜሪካ ማህበረሰብ ውስጥ ትልቅ ጥርጣሬና ስጋትን ፈጥሯል። ታሪክ እንደሚያስተምረን ምን ያህል ግዙፍና ገናና ግዛት ቢገነባ ከተፈጥሮ ሕግጋትና ከጂኦፖለቲካዊ ሚዛን መዛባት ማንም አያመልጥም። የዘመኑ የዓለም መከራ ታዲያ የእግዚአብሔርን እጅ መልቀቃችን ነው። የእግዚአብሔር ቁጣ ነው ወይስ የሰው ልጅ የኃጢአት ፍሬ ነው ብላችሁ ጠይቃችሁ ይሆናል። በዓለም ታሪክ ውስጥ ትልልቅ ስልጣኔዎች ሲናጉ፣ ግዙፋን መንግስታት ሲንቀጠቀጡና የተፈጥሮ ሕግጋት ሲዛቡ የሰው ልጅ ሁልጊዜ ወደ አንድ መሰረታዊ ጥያቄ ይመለሳል። ይህ ሁሉ መከራ ከየት መጣ ወደሚለው። በ2026 ዓመተ ምህረት
እንደ ፈረንጆቹ የዘመን ቀመር አጠቃላይ ዓለም እያስተናገደች ያለችው የጦርነት እሳት፣ የኢኮኖሚ ውድቀትና በምዕራብ አሜሪካ ካሊፎርኒያ፣ ሎስ አንጀለስ፣ ዋሽንግተንና ሌሎችም ግዛቶቿ እያየን ያለነው ታሪካዊ የአየር ንብረት መዛባት በብዙዎች ዘንድ ተራ የተፈጥሮ ክስተት ብቻ ተደርጎ አይወሰድም። ይልቁንም የሰው ልጅ ፈጣሪውን የካደበት፣ መለኮታዊ ሕግጋትን የጣሰበትና በኃጢአት የጨቀየበት ዘመን ያመጣው መለኮታዊ ብድራትና ቅጣት እንደሆነ በሃይማኖታዊ ታሪካዊና መንፈሳዊ እይታዎች ይተነትናል። መጽሐፍ ቅዱስና ጥንታውያን መንፈሳዊ መጽሐፍት እንደሚያስተምሩት ምድር በበደልና በኃጢአት ስትሞላ በራሷ ላይ መከራን ትጠራለች። ምድርም በበደሏ ምክንያት ረከሰች፣ ሕግንም ተላልፈዋልና ስርዓቱንም አፍርሰዋልና የዘላለምም ኪዳን አፍርሰዋልና ስለዚህ መርገም ምድርን በላች፣ በሷም የሚኖሩ ተቀጡ እንዳለ ትንቢተ ኢሳይያስ ምዕራፍ 24 ከቁጥር 5 እስከ 6 የሞራልና የእውነት መውደቅ ገጥሞናል። በዛሬው ዓለም ግብረ ገብነት እንደ ኋላ ቀርነት፣ ኃጢአት ደግሞ እንደ ነጻነት የሚቆጠርበት ደረጃ ላይ ተደርሷል። ፍቅር ቅዝቃዜ አሳይቷል። እውነት በሐሰት ተተክታለች። ልጅ እናት አባቱን ክዷል። የፍጥረት መጮህ ተነስቷል። የሰው ልጅ በስግብግብነትና በበደል ምድርን ሲያረክሳት፣ ምድር ራሷ በድርቅ በጎርፍና በሰደድ እሳት አማካኝነት በሰው ልጅ ላይ ማመጿ የዚሁ የመለኮታዊ ሕግ መዛባት ውጤት እንደሆነ ይነግረናል። አሜሪካ በተመሰረተችበት የመጀመሪያው ዘመን ኢን ጋድ ዊ ትረስት በእግዚአብሔር እንታመናለን የሚለው መፈክርን በመያዝ በመጽሐፍ ቅዱስ መሪዎችና በመለኮታዊ ፍርሃት ላይ የተመሰረተች ሀገር ነበረች። የቅድመ አያቶቿ እምነትና ጸሎት ለእድገቷና ለኃያልነቷ መሰረት ሆኖ ቆይቷል። ነገር ግን በሂደት አሜሪካውያንን የቀደመ መለኮታዊ እጅ በግልጽ ለቃለች። እግዚአብሔርን ከህዝባዊ ህይወት አርቀዋል። ከትምህርት ቤቶች፣ ከህግ መድረኮችና ከባህላዊ እሴቶች ውስጥ የፈጣሪ ስምና ጸሎት እንዲወጣ ተደርጓል። የተፈጥሮ ህግን ተቃውመዋል። ፈጣሪ ያስቀመጣቸውን የጋብቻ የቤተሰብና የጾታ ተፈጥሯዊ ህግጋትን በመሻር በህግ ደረጃ ኃጢአትን አጽድቀዋል። በትዕቢት አድገዋል። በቴክኖሎጂ በወታደራዊ ኃይልና በሀብት በመታመኗ እኔ ማነኝ ማን ያወርደኛል የሚል የባቢሎን አይነት ትዕቢት ውስጥ ወድቃለች። 2026 ዓ.ም በአሜሪካና በዓለም ላይ እየሆነ ያለው ነገር የመለኮታዊ ቁጣ ማሳያ እንደሆነ ብዙ ምልክቶች አሉ። የካሊፎርኒያው የሎስ አንጀለስ እሳትና ሙቀት። ካሊፎርኒያና ሎስ አንጀለስ የዓለም የኃጢአትና የብልሹነት ማዕከል ተደርገው በሚቆጠሩ ባህሎች እንደ ሆሊውድ ባሉ ተቋማት በእግዚአብሔር ላይ ሁልጊዜ ሞክ በሚያደርጉ ተዋናዮች የሚመሩ ናቸው። ዛሬ በእነዚህ ቦታዎች የሚታየው የማይጠፋ የሰደድ እሳት፣ የውሃ ጥማትና ወደ እቶንነት የተቀየሩ ከተሞች በጥንት ዘመን የነበሩት ሰዶምና ገሞራን የሚያስታውሱ ናቸው የሚሉ አስተያየቶች አሉ። የዋሽንግተን ግዛት ጥማትም እንዲሁም በረዶና አረንጓዴነቷ የሚታወቀው ዋሽንግተን ግዛት የበረዶ ክምችቷ መቅለጡና ወንዞቿ መድረቃቸው የሰው ልጅ መታመኛ የሆኑት የተፈጥሮ ሀብቶች ሳይቀሩ መለኮታዊ እጅ ሲነሳ እንዴት እንደሚያልፉ የሚያሳይ ማስረጃ ነው። በጦርነት እሳት የኢራንና የአሜሪካ ግጭትም ይነሳል። በ2026 የተከሰተው አስከፊ የቀጥታ ጦርነትና የኢኮኖሚ መናጋት ዶናልድ ትራምፕ ወደ ስልጣን ሲመጡ ምን ብለው ነበረ? ሩሲያን በሳምንት ውስጥ ወይ ደግሞ በ24 ሰዓት ውስጥ ጦርነቷን እንድታቆም አደርጋለሁ፣ እኔም ራሴ ለዓለም ሰላምን እሰብካለሁ፣ የትኛውም ከተማ ላይ የትኛውም ሀገር ላይ ጦርነት የለም ብለው ሲደሰኩሩ ነበረም። ነገር ግን ሀገራት በገዛ መሳሪያቸውና በትዕቢታቸው እንዲቀጡ የተደረገበት መለኮታዊ ፍርድ እንደሆነ ደግሞ እያየን ነው። መጽሐፍ ቅዱስ በሰይፍ የሚነሱ በሰይፍ ይጠፋሉ እንደሚለው የጦርነት እሳት የሰላም አምላክን የመካድ ውጤት ነው። የታሪክና የመንፈሳዊ መጽሐፍት ትምህርት የሚያሳየን እግዚአብሔር ቁጣውን የሚያወርደው ሰውን ለማጥፋት ሳይሆን ወደ ንስሐ ለመምጣት እንደሆነ ነው። የዓለም መከራ፣ የአሜሪካ ሸብረክ ማለትና የተፈጥሮ አብዮት ለሰው ልጅ የሰጡት ታላላቅ የማስጠንቀቂያ ደወሎች ናቸው። የሰው ልጅ ከትዕቢቱ ተመልሶ ፈጣሪውን አምኖ እርስ በርሱ በፍቅርና በእውነት ካልተመራ በስተቀር በገዛ እጁ የሰራውን የኃጢአት ማዕበል ኃያላን የተባሉትን ሁሉ ወደ ጥፋት ማምራቱን ይቀጥላል።